قم يا حبيب فإن الطريق بعيد وزادنا قليل وقوافل الصالحين قد سارت من بين أيدينا ونحن قد بقينا በተለያዩ ሐዲሶች صبر የሚባለውን ነገር እንድንለማመደው صبر የሚባለውን ነገር እንድንይዘው መክረውናል። صبر የሚባለው ነገር ሶስት አይነት ነው። صبر ከሌለ በምን መልኩ ሊማረው ይችላል? አላህ ይዘንልን። ዛሬ እኛ 2 ሰዓት ከዛ በላይ ሞባይላችን ላይ ተተክለን ሶብረኛው ነን። በሞባይል የተለያየ ነገር እንመለከታለን። እግር ኳስ ብለን ገብተን እግር ኳስ 2 ሰዓት ከዛ በላይ ቁጭ ብለን በሶብር እንጨርሳለን። 40 ደቂቃ ከመግሪብ እስከ ኢሻ ሙሐደራ አለ፣ ቂራአት አለ፣ የነብዩ ሰለላሁ ዐለይሂ ወሰለም ሲራ አለ፣ ቁርአን ተፍሲር አለ፣ በአቂዳውም በፊቁም በሁሉም ፈን ላይ የሚሰጥ ትምህርት አለ ሲባል ሶብር አቃተን፣ መታገሱ ከበደ። በሌላ ነገር ግን ምንድነው በጣም ታጋሽ ሆነን ሶብር አላህን በመታዘዝ ሶብር ያስፈልጋል። ሁለተኛው የሶብሩ አይነት አላህ Subhanahu Wa Ta'ala الصبر عن معصية الله አላህን ላለማመጽ ሶብር ያስፈልጋል። ከአላህ ጋር ላለመጣላት ወንድሜ ሐላል የሆነችዋን አላህ እስኪያመጣልህ ሶብረኛ መሆን አለብህ። እህቴ አላህ ሐላልሽን እስኪያመጣልሽ ሶብረኛ መሆን አለብሽ። ሶብር ካጣ ግን ሐያቱን ያበላሸዋል። የተጨማለቀ ሐያት ይኖራል፣ በዝሙት ይኖራል፣ ከአላህ ይጣላል፣ ከራሱ ጋር ይጣላል። ለምን ከራሱ ጋር ይጣላል? ጭንቀት ውስጥ ይገባል፣ ነደም ውስጥ ይገባል። ለጥቂት ደስታ ሐያቱን በአጠቃላይ ምን ያደርጋል? ያበላሸዋል። ስለዚህ አላህን ላለማመጽ ታጋሽ እደርሳለሁ። እዚች ጋር የሚያታለል ነገር ቢመጣም እደርሳለሁ። ነገ ትዳር ላይ ሆኜ አላህ ጥሩ ልጆች ለግሶኝ በጥሩ ሁኔታ ሐያቴን አሳልፋለሁ ብለህ እዚህ የመጣብን ማሲያ ሙሲባዎችን የተለያዩ የሚያታሉ ነገሮችን ለአላህ ብለህ ከተውክ አላህ የተሻለ ነው የሚሰጥህ፣ ሐያትን ያማረ ያደርገዋል። የቁሉ ረሱሉ ሰለላሁ ዐለይሂ ወሰለም መን ተረከ ሊላሂ ሸይአን ዐወደሁ ላሁ ኸይረን ሚንሁ። ለአላህ ብሎ አንድ ነገር የተወ አላህ የተሻለ ይተካለታል። የተሻለ እህቴ መኪና አሳይቶ ብልጭ ነገር አሳይቶ ነይ ልጋብዝሽ ሲል በጭራሽ አላህ አለብኝ አላህን እፈራለሁ በይ። አንድ ንጉስ አንዷን ሴት ጠራ። ንጉስ ነው፣ ማን አለብኝ ሚከሰኝ ምን ሚለኝ የለም ብሎ እንደፈለገ ያደርጋል። ጠራና በይ ጠቅላላ በሩን ዝጊ አላት። ሁሉንም በር ዘጋች። ሁሉንም በር ዘጋሽ? አዎ። ሁሉም አዎ። ግን አንድ በር አልተዘጋልኝም ማለት ነው። የትኛው በር? የአላህ በር። አላህ ይመለከተኛል፣ አላህ ያየኛል። ስለዚህ ሶብር አላህን በመታዘዝ ሶብር ያስፈልጋል። ላለማመጽ ሶብር ያስፈልጋል። እንደዚሁም አላህ ሙሲባ ችግር ሲያመጣብን ደግሞ ምን ያስፈልጋል? ሶብር ያስፈልጋል። እነዚህ ሶስቱ ነገሮች በሐያታችን ላይ የሚከሰቱ ናቸው። የኛ ሐያት ኢማ ደስታ ወኢማ ሐዘን፣ ወይ ደስታ ነው ወይ ሐዘን ነው አይደል? በደስታው ሰዓት አመስጋኝ ባሪያ ካልሆነ አንድ አላህ ባሪያ፣ በችግሩ ሰዓት ታጋሽ ካልሆነ በዱንያ ጭምር ዱንያን ባላንስ አድርጎ መሄድ አይችልም። አላህ በቁርአን ላይ እንደሚሞክረን እንደሚፈትነ ነገረን። ወለነብሉወነኩም ቢሸይኢን፣ በአንዳች ነገር እንሞክራችኋለን እንፈትናችኋለን። ሚነል ኸውፍ አለ ከፍርሃት፣ ወልጁዕ ከረሃብ፣ ወነቅስ ሚነል አምዋል ከንብረት በማጓደል፣ ወልአንፉሲ ከነፍስን በማጓደል። ቤተሰብን ይወስድብሃል፣ እናትን ይወስድብሃል፣ አባትን፣ ልጅህን፣ ሚስትህ ይወስዳል። ይሁን ከቤተሰብ አካል አንዱን በማጓደል እንሞክራቸዋለን። ወሰመራት አለ በፍራፍሬዎችም በማጓደል ደረሰልኝ ስትል አመድ ይሆንብሃል። የዚህ ጊዜ ወበሽሪ ሳቢሪን፣ ታጋሾችን አበስራቸው አለ አላህ። ማን ናቸው እነዛ? ሙሲባ ሲመጣባቸው እንኳን የጠፋው ንብረት የሞተው አባቴ ቤተሰቤ አይደለም እኔስ የማን ንብረት ነኝ? እኔም የአላህ ነኝ። ኢና ሊላሂ ወኢና ኢለይሂ ራጂዑን፣ እኛም የአላህ ነን ወደሱም ተመላሹ። አጀበን ሊአምሪል ሙእሚን፣ የሙእሚን ነገር እጅጉን ይገርማል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢነ አምረሁ ኩለሁ ለሁ ኸይር፣ የሱ ነገር ደግሞ ሁሉም ኸይር። ደስታ ሲመጣ ሸከረ፣ አላህን ያመሰግናል። ፈካነ ኸይረን ለሁ፣ ይህ ለሱ የተሻለ ነው። ወኢነ አሳበቱ ደራኡ፣ ችግር ሲመጣበት ደግሞ ሶበረ፣ ትዕግስት ያደርጋል። ፈካነ ኸይረን ለሁ
ይሄ ለሱ የተሻለ ነው። ረዋሁ ሙስሊም። አየ ደስታ ሲመጣ በእውቀቴ በጉልበቴ እንደ ቃሩን የቃሩን መንሃጅ አይዝም። ይሄ እኮ በእውቀቴ በኢልም ያገኘሁት ብሎ አላህ የሰጠውን ጸጋ ምን ያደርጋል? ያስተባብላል። ሙእሚን ጸጋ ሲመጣ ትላንት ባዶ ነበርኩ ዛሬ ነው አላህ አንበሻበሸኝ፣ ይሄ ሁሉ ነገር ስጠኝ ጌታዬ ነው ምስጋና ይገባው ብሎ ምስጋና የሰደቃ ምስጋና ያወጣል። የሰደቃ ምስጋና አላህ የሰጠኝን በመስጠት ባለማመጽ የአላህ ባሪያዎች ላይ ባለመኩራት ብሎ ራሱን ዝቅ ያደርጋል። ከዚህ ውጭ ከሆነስ የዛኔ ገንዘቡ ሲመጣ ከኛ በላይ ላሳር ማን አለ? ሰደቃም ካወጣ ደግሞ አላህ ይዘንላቸው ያወጣላቸውን ሰዎች ይመጻደቅባቸዋል። እነዚህ እኮ እኛ ነን ዛሬ ያሳደግናቸው ትላንት ባዶ ነበሩ እያለ ሰውን ያሸማቅቅበታል። የዛ አይነት አይደለም የተወደሰው፣ የዛ አይነት አይደለም ነብዩ የተገረሙበት። ደስታ ሲያገኙ አላህን የሚያመሰግን ሲቸገር የሚታገስ የዛ አይነት ሰው ነብዩ ሰለላሁ ዐለይሂ ወሰለም እጅጉን ተገረሙበት። ሶብር ማለት ቅድም እንዳልኳችሁ ትልቅ ስጦታ ነው። አቢ ሰዒድ ብን ማሊክ ብን ሲናን አልኹድሪ ረዲየላሁ ዐንሁማ አነ ናስ ሚነል አንሳር እኚህ ሰሃባ ሲናገሩ ከአንሳር ሰዎች መጡ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ሰአሉ ረሱለላህ ሰለላሁ ዐለይሂ ወሰለም ፈአጣሁም የአላህ መልእክተኛውን ነገር ጠየቋቸው፣ ነብዩ ሰጧቸው። ነብዩ ጋር እምቢ የለም፣ ነብዩ ጋር መስጠት ነው። ሱብሃንአላህ ሰጥቶን የምንሰጥ አላህ ያድርገን። አሚን በለዋ። የምንለግስ አላህ ያድርገን። መስጠት ራሱ መሰጠትን ይጠይቃል። ወላሂ መስጠት መሰጠት ይጠይቃል። ሱብሃንአላህ ነብዩ ሰጡ። ثم سألوه አሁንም ጠየቋቸው ነብዩን فأعطاهم ሰጧቸው حتى نفد ما عنده ነብዩ ዘንድ ያለው እስኪያልቅ ድረስ ባዶ እስኪሆን فقال لهم حين أنفق كل شيء بيده በእጃቸው ያለውን ሁሉን ነገር ከሰጡ በኋላ ከጨረሱ በኋላ ما يكون عندي من خير فلن أدخره عنكم ከኸይር ነገር እኮ እናንተ ዘንድ ምደብቀው ማስቀምጠው እኮ የለም ቢኖር ሰጠ ነበር። ከዛ ግን ለሁሉም ትልቅ መልእክት አስተላለፉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ወመን يستعفف ጥብቁነትን የፈለገ አላህ ጥብቁ እንዲሆን ያደርገዋል። ወመን يستغني يغنيه الله እንዲብቃቃ የፈለገም አላህ ያብቃቃዋል። ወመን يتصبر ሶብር ማድረግንም የፈለገ ለሶብር ራስ ነፍስያውን ያሸነፈ ደግሞ ምንም ችግር ሲመጣ ሶብረኛ ከሆነ አላህ ይህንን ይለግሰዋል። ወማ أعطي أحد عطاء خيرا وأوسع من الصبر ለአንድ ሰው ከሶብር የበለጠ የተሻለ ነገር የተሰጠው ነገር ሰፊ ነገር የለም። ሱብሃንአላህ በምድር ላይ እንደ ሶብረኛ ትልቅ ስጦታ የተሰጠው ሰው ማንም የለም። ሀብት ኖሮም ሶብር ያስፈልጋል እኮ። ዛሬ ሀብት ሲመጣ ሶብር ሲያጣ ሰው እንዴት እንደሚያደርገው ሱብሃንአላህ እየተመለከትን ነው ብዙ ነገሮች። ይሄ ትልቅ ስጦታ ነው ነብዩ ሰለላሁ ዐለይሂ ወሰለም ያሉት። ስለዚህ ይህንን ስጦታ ረሱል ዓለይሂ ሰላቱ ወሰላም እንደነገሩን እኛም ልንጠቀምበት ይገባል። ነብዩ ሰለላሁ ዐለይሂ ወሰለም ችግሮች ሲፈራረቁ ትዕግስት ማድረግ እንዳለብን መከራቸው። 6ቱን ቀበሩ በህይወት እያሉ በጣም የወዷትን ባለቤታቸውን እናታችን ኸዲጃን ነብዩ ቀበሩ። ለኢስላም ሲታገልላቸው የነበረ የጀርባ አጥንት የነበራቸው አጎታቸው እስልምናን ሳይቀበል ሞተ። ነብዩ ልባቸው ተነካ፣ አዘኑ። እንደ ነብዩ ግን ታጋሽ ማንም አልነበረም። ነብዩ ሰለላሁ ዐለይሂ ወሰለም ሊሞቱ ሲሉ በጣም ነብዩ ላይ ፎጣ ምን የሚደረግ ነበር፣ ትኩሳቱ ምኑ ራሳቸውን የሳት ይስታሉ፣ ነቃ ይላሉ። የሚጠይቁት ደግሞ ስለ ሰላት ጉዳይ ነበር። ሰዎች ሰገዱ ወይ ነበር ጭንቀታቸው የሰላት ጉዳይ። ከዛ በኋላ ይህን ጭንቀት ስትመለከት ፋጢማ ልጃቸው ዋ ከርባ አበታ ዋ አባቴን ዛሬ ጭንቀት ያዛቸው ብላ ስትለቅስ ስትጨነቅ ፈቃል ነብዩ ምን አሉ? ለይሰ አላ አቢኪ ከርቡን ባዕደ ልየውም ከዛሬ ቀን በኋላ አባትሽ ላይ ጭንቀት የሚባል ነገር የለም አሏት። ወደ አኼራ ሊሄድ ነው፣ ከአላህ ጋር ልገናኝ ነው፣ የጸጋ አይነቶችን ላገኝ ነው፣ የዱንያን ታብ ጭንቀትን ተገላግዬ ልሄድ ነው እያሉ ጭንቀት የለም። ልክ ነቢዩ ሰለላሁ ዐለይሂ ወሰለም ፈለማ ማት የሞቱ ጊዜ ፋጢማ አለች ያ አበታህ አጃበ ረበን ደአህ አባቴ ወይ የጌታውን ጥሪ ይሻለ ተቀበለ። ያ አበታህ ጀነቱል ፊርደውስ ማእዋህ አባቴ ወይ ጀነቱል ፊርደውስ መኖሪያው ይሁን። ያ አበታህ ኢላ ጅብሪል ወሁወ ሸሩን ለኩም እናንተ የወደዳችሁ ነገር መጥፎ ሊሆን ይችላል፣ የጠላችሁት ደግሞ ኸይር ሊሆን ይችላል። ለምን? ወላሁ ያዕለሙ ወአንቱም ላ ተዕለሙን አላህ ያውቃል እናንተ አታውቁም። እኔ እናንተ ፊት ለፊታችን ነው የምናየው፣ ከበስተጀርባችን ያለውን አናይም። ዱንያ ፊት ለፊታችን ያለውን እኮ ርቀት ትንሽ ነው የምናየው ራሱ።
አላህ ከዚህ በኋላ ያሉ ነገሮችን በአጠቃላይ የሚያውቅ ጌታ ነው። አላህ ያውቃል፣ እናንተ አታውቁም። የሆነ ነገር ሲከሰት ለምንድን ነው? ለኸይር ነው። ሰልማን አልዓውዳ ሐፊዘሁላህ አሁን እስር ላይ የሚገኙት አላህ ነጃ ይበላቸው አንድ ቂሳ ይናገራሉ። የለም እነዚህ ግን ይሄን አድርጎ መቃረቢያ ነው ብሎ ልክ አስተኝተው ሊያርዱ ሲሉ አውራጣቱ ቆራጣ ነው። ለአምላካችንማ ጎደሎ ነገር አናቀርብም ብለው ለቀቁት። ምን ይላል ይሄ ጉደኛ? ለኸይር ነው ያለኝ፣ እውነትም ለኸይር ነው ብሎ ሄደና ይፈቷል። ዛሬ ይሄ ገጥሞኝ እንዲህ ሲለው የኔም መታሰር ለኸይር ነው አለው። እንዴት አለው? ካንተ ጋር ቦርኖ ነው የኔ ነበር የሚቆረጠው አለ። ምን ሙሉ ነኝና አለ። ለኸይር ነው። የሆነ ነገር ሲመጣ ለኸይር ነው። አላህ አንድ ነገር የሚያመጣው ለበጎ ነው የሚለው ነገር እኛ ጋር መምጣት አለበት። ሶብር የሚባለው ነገር ነገሩ ሲከሰት ነው። እዚዋ ቀብር ላይ ታለቅሳለች። እስቢሪ ኢተቂላህ ወስቢሪ አላት። አላህን ፍሪ ታገሽ ሲሏት ፈቃለት ኢለይከ አኒ ያልተነካ ግልግል ያቀል አይነት ነገር አንተ በእኔ ቦታ እኮ አይደለህም፣ አንተ ላይ ደረሰ እንዲህ አይነት ነገር አለች። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ዝም ብሏት ሄዱ። ፈኢነከ ማን ነው የዚህ ጊዜ ማን ነው እሷ ማለት ፈኢነከ ለም ቱሲብ ቢሙሲበቲ አንተ እኔ ጋር የደረሰብኝ እኔ የደረሰብኝ ላንተ አልደረሰብህም። ወለም ተዕሪፉሁ ነብዩ ሰለላሁ ዐለይሂ ወሰለም ሆናቸውን ግን አላወቀችም። ፈቂለ ለሃ ኢነሁ ነብዩ ሰለላሁ ዐለይሂ ወሰለም አሁን እኮ ያናገሩሽ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ናቸው አሏት። ሮጠች። የነብዩ በር ላይ ነገር የለም አለች። ገባው አንተ አላህ መልእክተኛ እርሶ መሆኑትን እኮ አላወቅኩም ስትላቸው ነብዩ እኔ መሆን ሌላ ሰው መሆን ሳይሆን ጥቅልል ያለ መልእክት ለኛም ለሷ የሚሆን ተናገሩ። ምን ኢነማ ሰብሩ እንደ ሰጅመቲ ኡላ ሶብር ማለት መጀመሪያ ጉዳዩ አደጋው የሆነ ነገር ሲከሰት የዛ ሰዓት ዋጥ ማድረግ። የሆነ ነገር ሲመጣ ዋጥ ስታደርግ ሶብረኛ ነው። ከሰለፎች አንደኛው አገልጋይ ትኩሷ አለቀቀችባቸው ከነቀ እንዴ ትኩሷ አስቡት እንዴት እንደሚለበልብ በጣም ቁጣ ሲማቅፈ እቺ አገልጋይ ነበረች ዓሊም ነበረችና ወልድ አውፍ ብዬሻለሁ والله يحب المحسنين አላህ በጎ የሚሰሩትን ይወዳል የሚለውን የቁርአን አንቀጽ ስትቀራ ለአላህ ብዬ ደግሞ ነፃ አውጥቼሻለሁ አላት። መከራ ደርሶባቸው ምን ይሉ የሚታገሱ ሶብር ጀነት እንድትገባ ምን እንዳይሰጥሃል ነገሮችን ያመቻችልሃል። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሴት የጀነት ሙሉን ዱንያ ላይ መሰከሩ። አብዱላህ አጣ ኢብኑ ረባህ የአብዱላህ ኢብኑ አባስ ተማሪ ናቸው። ምን አሉ? አላ ኡሪከ ኢምራአተ ሚን አህሊል ጀና የጀነትን ሴት ዱንያ ላይ አላሳየም ላሳየህ አሉ። ማናት እሷ አሉ። እቺ ጥቁር ሴት ናት። ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጡ። በተለይ ሴቶች በደንብ ስሙ፣ ሴቶች በደንብ ስሙ። ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣች። ፈቃለት አለች እኔ አውድቅ በሽታ አለብኝ ራሴን ስቼ ወድቃለሁ። በዛ ሰዓት ወኢኒ አተከሸፍ እገላለጻለሁ። ፈድኡላህ ተዓላ ሊ አላህን ለምኑልኝ አላህ አፍያ እንዲያረገኝ አለች። ነብዩ ሰለላሁ ዐለይሂ ወሰለም አሏት ኢንሺእቲ ሰበርቲ በዚህ በመጣብሽ ሙሲባ ታጋሽ ሆነሽ ከቀጠልሽ ወለኪል ጀና ላንቺ ጀነት አለሽ አሏት። ወኢንሺእቲ ከፈለክሽ ደግሞ ዳዕቱላህ ተዓላ አን ዩዓፊኪ አላህ አፍያ እንዲያደርግሽ ዱዓ አደርግልሻለሁ ትድኛለሽ አሏት። ፈቃለት አስቢር አረ ታገሳለሁ ጀነትን የመሰለ ስጦታ ነገር ግን አለች ስወድቅ ግን እገላለጻለሁ፣ ሂጃቤስ ይታይብኛል፣ ሂጃቤ ይገላለጽብኛል አለች። ያ አላህ በችግር ሰዓት ራሷን ስታ ወድቃ የሚደርስባት በምትሰራው ነገር እኮ አንድ ሰው አይጠየቅም። በቃ ከአቅሙ በላይ ነው። እቺ ሴት ግን በዛ መከራውና እኔ እኮ እገላለጻለሁ አንተ የአላህ መልእክተኛ አለቻቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ይሄን እንዳልገላለጽ ብቻ ዱዓ አድርጉልኝ ስትላቸው ዱዓ አድርግ፣ ወተሽ ብቻ ዘና አድርጊኝ ሲሉሽ እሺ ብለሽ እንትን ትእዛዝ የምትቀበይ እህቴ ይሄ ሐዲስ ለአንቺ ትልቅ ምክር ነው። ወደ አላህ ተመለሽ፣ ታገሽ፣ ሶብር አድርጊ። ዱንያ ላይ ሶብር አድርገሽ ለአላህ ብለሽ ከጸናሽ አላህ ሱብሓነሁ ላይ በሚደርስበት መከራ ምንዳ እንደሚመነዳ አላህ መልእክተኛ ነገሩን። ማ ዩሲቡል ሙስሊመ ሚን ነሰቢን ወላ ወሰቢን ወላ ሀሚን ወላ ሐዘኒን ወላ አዛ አንድ ሙስሊም ችግር፣ በሽታ እንደዚሁም ሐሳብ፣ ጭንቀት፣ ሐዘን አያገኘውም። ሐታ አሉ ሾክ እንኳን ሾክ የሚወጋ ሾክ ቢያገኘው በዛ ነገር ላይ ሶብር ካደረገ ኢላ ከፈረ አላሁ ቢሃ ሚን ኸጣያሁ አላህ ወንጀሉን ያብስለታል። እንቅፋት መጥቶ ወንጀል የሚያሳብስ ነው። በምን ሶብር ካለ ደግሞ መከራ ሲመጣ
አላህ ባሪያዎቹን ሲወድ ነው። ኢዛ አራደ አላሁ ቢዐብዲሂ ልኸይረ አላህ በባሪያው ላይ ኸይር ነገር ሲፈልግ አሉ ዐጀለ ለሁ ልዑቁበተ ፊ ዱንያ በዱንያ ቅጣቱን ያፋጥንለታል አሉ። ወኢዛ አራደ አላሁ ቢዐብዲሂ ሸረ በባሪያው ላይ መጥፎ ነገር ሲፈልግበት አምሰከ አንሁ እሱን ይይዝበታል። በቃ እዚህ በላ ሳይመጣ ሲቀር ምን ሲል የተስተካከለ ይመስላል። አንድ ሐዲስ በጣም ያጅበኛል። ስለ ሙናፊቅና ስለ ሙእሚን ሲናገሩ ስለሰለም በአንድ ዛፍ መገቡት። የሆነ ዛፍ አለ፣ ወደዚህ ንፋሱ ወደዚህ ያደርጓል። የሙእሚን ምሳሌ ይሄ ነው። ዛሬ ይታመማል፣ ነገ ይነሳል። ዛሬ መከራ ይደርስበታል፣ ነገ እንትን ይላል። ሙናፊቅስ ምንም ንቅንቅ አያደርገውም። ያ ዛፍ ንፋስ እንትን አይለው። መቼ ነው የሚወድቀው? አንዴ ጥብቅ ሲል ነገሩ ክራውድ ሲል መኪና መንገድ ተዘጋግቶ እንደሚከፈተው እኛም ነገሮቹ ክራውድ ሲሆንብን አላህ ነገሮችን ይከፋፍትልናል። ስለዚህ በዚህ ዱንያ ሀያታችን ላይ እነዚህና መሰል ነገሮችን አስተካክለን እንሂድ። ሙተቂን ወሒዝቢከ አልሙፍሊሒን ወአውሊያኢከ አሳሊሒን አቁሉ ሃዛ አልቀውል ወአስተግፊሩላህ ሊ ወለኩም ወሊሳኢሪ ልሙስሊሚን ሚን ኩሊ ዘንቢን። ከረሃብ የተነሳ አላህ ድሉን አላህ ያምጣላቸው። ህፃናት በረሃብ እያለቁ ነው። በጽናት ግን ለመሞት ተዘጋጅተዋል። ሶሪያ ድል አገኘች አይደል? ድሉን እስከ መጨረሻ ድል አላህ ያድርገው። አሚን በሏ። አሚን። እኔ ለምናገረው እናንተ አሚን ልትሉን ትፈራላችሁ። ድሉን ድል አላህ ያድርገው። ለነሱ ያሳየን ድል አላህ በገዛ ላይ በፊሊስጤም ላይም አላህ ያሳየን። በአላህ መንገድ የሚታገሉትን አሁንም የበላይነቱን አላህ ይወፍቃቸው። ይሄ የሰብር ውጤት ነው። ሰብር። ዲኔን አለቅም። ዛሬ ግን የሆነ ችግር ደረሰብኝ ብዬ ዲኔን እለቀዋለሁ፣ እሸጠዋለሁ አይደል? እሸጠዋለሁ። በእስልምና የእንስት የሴት ሸሂድ የሆነችው ሱመያ የተገደለችበት ዲን ነው። ነብዩ ከአገር የተባረሩበት ብዙ መከራ ያዩበት ዲን ነው። በዚሁ በአገራችን አጼዎቹ በሙስሊሙ ላይ ብዙ መከራ ያዘነቡበት ዲን ነው። እኛ ጋር ሲመጣ እንዴት ቀላል ነው ታዲያ? ቸገረኝ ብዬ ዛሬ ዲን እሸጠዋለሁ? ሰላቴን እተዋለሁ? የሆነ ነገር ሲጎልብኝ ከአላህ መንገድ እርቃለሁ? ከአላህ ቤት እርቃለሁ? ላ ወንድሞች፣ ታጋሽ የትዕግስተኞች ጉንዳ ኢነማ ይወፋ ሳቢሩን አጅረሁም ቢገይሪ ሂሳብ ነው፣ ያለ ገደብ ነው። አላህ ብቻ ነው ይህንም ምንዳ ትልቅ አድርጎ የሚሰጠው። ስለዚህ ሶብር፣ በንግድህ ላይ ሶብረኛ፣ ጭቅጭቅ ሲመጣ ምን ሲመጣ ታጋሽ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሁለት ሰዎች ተጣሉ አሉ።